ሰላም ተማሪዎች እንደምናላችሁ ጸረንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.3 ስለ ፕሮቲን ስትራክቸርስ የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ እንግዲህ የምናየው ነገር ምንድነው? ቀደም ብለን ስለ ኤንዛይምስ ተምረናል አይደል? ሶ ኤንዛይምስ አር ስፔሻል ፕሮቲንስ ብለናል። ልዩ የሆኑ የፕሮቲን አይነቶች ናቸው ብለናል። ሶ ዲስ ፕሮቲንስ አር ባዮሎጂካል ሞለኪውልስ። ስለዚህ ስለ ፕሮቲንስ በተገነዘበ ስትራክቸር መዋቅር በተገነዘበን ቁጥር ስለ ኤንዛይምስ በደንብ ክሊር ስለሚሆንልን ስለ ፕሮቲን ስትራክቸር ነው ማለት ነው በዚህ ዩኒት የምናየው። ሶ ዋን ዋት ዊ ዱ ኢዝ ዛት ዊ ኤክስፕሌን ዘ ስትራክቸር ኦፍ ፕሮቲንስ። ፕሮቲንስ መዋቅሮቻቸው ምን እንደሚመስሉ እንመለከታለን። ዊል ዲተርማይን ዘ ፕሮቲንስ ፕራይመሪ ሰከንደሪ ኤንድ ተርሸሪ ስትራክቸርስ። ስለ ፕሮቲን መዋቅር ስናይ የተለያዩ ደረጃዎች አሉት መዋቅሩ። ስለዚህ የመጀመሪያ ደረጃ መዋቅሩን፣ ሁለተኛ ደረጃ መዋቅሩን፣ ሶስተኛ ደረጃ እንዲሁም አራተኛ ደረጃ መዋቅሮችን ምን እንደሆነ ልዩነታቸው እናያለን። እንዲሁም ደግሞ we list the levels of protein function። የተለያየ የፕሮቲን ተግባራት አሉ አይደለ? ኦክሲጅንን መሸከም ሊሆን ይችላል፣ የተለያዩ ኬሚካል ሪአክሽኖችን ማፋጣን፣ ለምሳሌ ኤንዛይሞችን ባለፈው በደንብ ስናይ ነበረ። እንዲሁም ደግሞ ፕሮቫይዲንግ ስትራክቸር የተለያዩ የሰውነታችን የአካላቶቻችን የህዋሳቶቻችንን ተግባራት በመደገፍ መዋቅር በመደገፍም አንጻር የተለያዩ ተግባራት አሏቸው። right there are also digestive enzymes. again these are the proteins. አንቲቦዲዎች አሉ በሽታ የመከላከል አቅማችንን ለመጨመር የሚያግዙ this protein types. and the support the muscle ጡንቻዎቻችን ከፕሮቲን ነው የሚሰሩት. support the regulation and expression of DNA and RNA. የዲኤንኤ እና RNA ተግባራትን የሚቆጣጠሩ ፕሮቲንስ አሉ. they provide the support to the body. ደግሞ ለምሳሌ በሰውነታችን ያለ እንደ ኮላጅን ያሉ ፕሮቲኖች አሉ የቆዳችንን የአጥንታችንን የህብረ ህዋሳቶቻችንን ጥንካሬ የሚጠብቁ ሰው እነሱ የሚሰሩት ከፕሮቲን ነው። እንዲሁም የተለያዩ ሆርሞንስ ንጥረ ፈሳሾችም አሉ ፕሮቲን የሆኑ ንጥረ ፈሳሾች ኦኬ መልእክትን የሚያስተላልፉ ለምሳሌ ኢንሱሊን ሆርሞንን ብንወስድ ኢትስ ፕሮቲን that helps to regulate blood sugar. በደማችን ውስጥ ያለ የስኳር መጠንን ለመቆጣጠር የሚያግዝ ፕሮቲኖች አሉ. so these hormones could also be made of these proteins and move essential molecules around the body again. እነዚህ ፕሮቲንስ የተለያዩ ሞለኪውሎችን በሰውነታችን ውስጥ ለማጓጓዝ የሚጠቅሙ ፕሮቲንስ አሉ። ለምሳሌ ሄሞግሎቢን ፕሮቲንን ማየት እንችላለን. it carries oxygen in the blood ማለት ነው። ኦክሲጅንን በደማችን ውስጥ ተሸክሞ ከቦታ ቦታ የሚያጓጉዝልን this ሄሞግሎቢን ፕሮቲን ነው። ስለዚህ እንደምታዩት የተለያዩ የፕሮቲን ፋንክሽኖች አሉ. so their level of protein function እንመለከታለን. so እዚህ ጋር self questioning አለ። ወደ ዋናው ትምህርት ከመግባታችን በፊት ራሳችንን ብንጠይቅ ብለን የምንለው so it's before starting this section ask yourself this question. what do I know about protein structure and what do I want to learn from this section የሚለው ነገር ለራሳችሁ ጠይቃችሁ መልሱ። ምንድነው ስለ ፕሮቲን ስትራክቸር ስለ ፕሮቲን መዋቅር ማውቀው ምን ያህል ድረስ ነው፣ ምንስ ነው መማር የምፈልገው የሚለው ነገር ለራሳችሁ መልሱ። so በመጀመሪያው what is protein structure የሚለውን ነገር እንይ. so you have learned about proteins in grade 10 አይደለ? በ10ኛ ክፍል የትምህርት ቆይታችሁ ስለ ፕሮቲንስ በደንብ ተምራችኋል. in the above sections ቀደም ብሎ ባየናቸው ቪዲዮቻችን ደግሞ we have discussed that enzymes are proteins አይደለ? special types of protein ናቸው enzymes that help to speed up chemical reactions in a cell ብለን አውርተናል። ስለዚህ ስለ ፕሮቲን መዋቅር መገንዘባችን ስለ ኢንዛይምስ አሰራር ሞር እንድንረዳ ስለሚያግዘን አሁን በስፋት ስለ ፕሮቲን ስትራክቸርስ እንይ። so ስለ ፕሮቲን መዋቅሮች ስንመለከት ፕሮቲንስ have different structures አይደለ? ፕሮቲኖች የተለያየ አወቃቀር አላቸው መዋቅር አላቸው። so protein structure is the polymer of amino acids joined by peptide bonds. ስለ ፕሮቲን መዋቅር ስናይ ፕሮቲን የተዋቀረው ከምንድን ነው? ከአሚኖ አሲድስ ነው አይደለ? በምን ጆይንት ተደረገው? በፔፕታይድ ቦንድ እርስ በእርስ ጆይንት ተደረገው ተሳስረው ነው የምናገኘው። ኦኬ with 3-dimensional arrangements of atoms in amino acid chain molecules ማለት ነው። ስለዚህ እነዚህ ፕሮቲን ስትራክቸርስ መዋቅሮች የተደራጁት in 3 dimension ኦኬ 3 ገጽ ባለው አደረጃጀት መልኩ የምናገኛቸው ነው። and the protein complex macromolecules have 4 structural levels ማለት ነው። ስለዚህ ፕሮቲን ሲዋቀር አራት ደረጃዎች አሉት። ኦኬ so it's a complex macromolecule which means big molecule ነው። ኦኬ ውስብስብ የሆነ ማክሮሞሌኪዩል ነው። በአራት ደረጃዎች ተዋቅሮ የምናገኘው ማለት ነው። so የፕራይመሪ ስትራክቸር አለው
የመጀመሪያ ደረጃ ፕሮቲን ስትራክቸር ማለት ነው። ሰከንደሪ ስትራክቸሩ ደግሞ በሁለተኛ ደረጃ ላይ የምናገኘው ነው። ተርሸሪ ስትራክቸር እና ኳተርነሪ ስትራክቸር ብለን በአራት ስትራክቸራል ሌቭልስ ልንመለከት እንችላለን ማለት ነው የፕሮቲን መዋቅርን። እሺ አሁን እነዚህን ስትራክቸራል ሌቭልስ አንድ ባንድ እና ከፕራይመሪ ስትራክቸር ኦፍ ፕሮቲን ስንጀምር የመጀመሪያ ደረጃ የፕሮቲን ስትራክቸር ስናይ የፕራይመሪ ስትራክቸር ኦፍ ፕሮቲን it makes up amino acid sequences based on the side chain subsequences that differ by chemical, physical and structural properties. የመጀመሪያው ደረጃ ላይ መዋቅሩ ከምንድን ነው የሚሰራው? አሚኖ አሲድ ሴኩዌንስ ነው። ኦኬ የአሚኖ አሲድ በተከታታይ አንድ ላይ ተደርድረው የሚሰሩት ነው። አንዱ አሚኖ አሲድ ከሌላኛው አሚኖ አሲድ ደግሞ የሚለይበት ሳይድ ቼን እንዳለው ታስታውሳላችሁ አይደለም? በ10ኛ ክፍል የፕሮቲን ስትራክቸር ስታዩ። ስለዚህ በሱ ሳይድ ቼን ይለያያል አንዱ አሚኖ አሲድ ከአሚኖ አሲድ ከሌላኛው አሚኖ አሲድ። ዴን እነዚህ የተለያዩ አሚኖ አሲድስ አንዳቸው በፔፕታይድ ቦንድ ተያይዘው ስናገኝ ነው ማለት ነው የመጀመሪያ ደረጃ መዋቅር ኦፍ ፕሮቲን የምንለው። ኦኬ ሶ they have got እነዚህ ደግሞ አሚኖ አሲድስ የተለያየ ኬሚካል ፊዚካል ኤንድ ስትራክቸራል ፕሮፐርቲስ አሏቸው። So this primary structure is the sequence of amino acids linked together to form a polypeptide chain ማለት ነው። በመጀመሪያ ደረጃ አወቃቀሩ ላይ ስንመለከት እነዚህ አሚኖ አሲድስ በቅደም ተከተል sequence of amino acids አንዳቸው ከአንዳቸው በፔፕታይድ ቦንድስ ተሳስረው ምን ኢንፎርም ያደርጉልናል? ፖሊፔፕታይድ ቼን ኢንፎርም ያደርጉልናል። እነዚህ አንድ ፔፕታይድ ነው። ስለዚህ ብዙ ፔፕታይዶች ደግሞ አንድ ላይ እንደ ሰንሰለት ሲያያዙ ፖሊፔፕታይድ ቼን እንለዋለን። ኦኬ through this peptide bonds created during the protein biosynthesis process ማለት ነው። ፕሮቲን በሚሰራበት ጊዜ ነው ማለት ነው። በአናቦሊክ ፕሮሰስ ምን ይሆናል? this chain ይሰራሉ ማለት ነው። So proteins with fewer than 50 sequences are peptides and proteins with longer 50 sequence of amino acids are polypeptides. So አንድም ፕሮቲን የተሰራው ከ50 sequence of amino acids ከሆነ ያንዳንዱ አሚኖ አሲድ ስንቆጥር 50 ብቻ ከሆነ ወይም ደግሞ ከ50 የሚያንስ ከሆነ ምን እንለዋለን? ያን ፕሮቲን ታይፕ ፔፕታይድ ፕሮቲን እንለዋለን። ነገር ግን ስንቆጥረው ደግሞ ከ50 የሚበልጥ ደግሞ ከሆነ the sequence በቅደም ተከተል የተያያዙት አሚኖ አሲድስ ያን ፕሮቲን የሰሩት አሚኖ አሲድስ ከ50 የሚበልጡ ከሆነ ደግሞ we call them polypeptides. So humans require 20 amino acids out of which 10 amino acids are synthesized in the human body. እኛ የሰው ልጆች ወደ 20 የሚሆኑ አሚኖ አሲድስ ያስፈልጉናል በሰውነታችን ውስጥ ያሉ የተለያዩ ፕሮቲን ታይፕስ እንዲሰሩ ማለት ነው። ወይም ደግሞ ፕሮቲን መዋቅሮች እንዲሰሩ ግዴታ this 20 አሚኖ አሲድስ ያስፈልጉናል። ከ20ዎቹ 10 ኦኬ this 10 እዚህ ጋር አርጂኒን እነዚህ ውስጥ መክተት እንችላለን። እነዚህ 10 አሚኖ አሲድስ እና ሂስቲዲን፣ አይዞሊሲን፣ ሊዩሲን፣ ላይሲን፣ ሜታኖይን፣ ፌኒላላይን፣ ቴሪኖይን፣ ትሪፕቶፋን፣ ቫላይን ምንላቸው የአሚኖ አሲድ አይነቶች ሰውነታችን ራሱ ሲንተሳይዝ ማድረግ ስለማይችል ማምረት ስለማይችል ከተለያዩ የምግብ ምርቶች ነው ልናገኛቸው የምንችለው ማለት ነው። ለምሳሌ እንደ ስጋ፣ እንደ ፊሽ፣ ኤግ፣ ሚልክ፣ ቺዝ ከእጽዋት ደግሞ እንደ ቢንስ፣ ለንቲልስ አለ አይደለ? ምስር፣ ባቄላ፣ የተለያዩ ሩዝ የመሳሰሉ ምግቦች ላይ እነዚህን ምግቦች ከዳይት በመመገብ ነው የምናገኛቸው። ከነሱ ውጭ ደግሞ ያሉት እነዚህን አላናይን፣ አስፓርቲክ አሲድ፣ አስፓርጂን፣ ግሉታሚክ አሲድ፣ ግሉታሚን፣ ግላይሲን፣ ሴራይን፣ ታይሮሲን የምንላቸው ደግሞ አሚኖ አሲድስ ምንድናቸው? they are synthesized in the human body ማለት ነው። ሰውነታችን በተፈጥሮ ሊያመርታቸው የሚችሉ የአሚኖ አሲድ አይነቶች ናቸው። So the cells use 20 different standards of L-alpha amino acids containing basic amino acids and acidic carboxylic groups for protein construction ማለት ነው። ስለዚህ ህዋሳቶቻችን እነዚህን የተለያዩ 20 አሚኖ አሲድ ግሩፖች ዲፈረንት አሚኖ አሲድስን ተጠቅመው ነው እነዚህን ፕሮቲኖች ኮንስትራክት የሚያደርገው። የትኞቹን አሚኖ አሲድስ? the L-alpha amino acids. okay so basically አንድ አሚኖ አሲድ መዋቅሩ እንደዚህ ነው አይደለ? የሚሰራው ከካርቦክሲል ግሩፕ አለው፣ አሚኖ ግሩፕ አለው and then there is an hydrogen and a side chain R አለው። እቺ R ናት አንዷን አሚኖ አሲድ ከሌላኛው አሚኖ አሲድ የምትለየው ብለንም ተምረናል አይደለ? so what is L-alpha amino acid የምንለውን ስናይ it is an amino acid ምን የሆነ አሚኖ ግሩፑ on the left side of the central carbon ያለ ከሆነ አቀማመጡ አሬንጅመንቱ ኦኬ
3D አቀማመጣቸውን በሶስት ገጽ ማየት እንችላለን የፕሮቲኖችን ብለን የለ ሶ በሌፍት ሳይድ ከሆነ የተቀመጠው we call it L alpha amino acid. If it is on the right side ደግሞ we can have this D amino acids የምንላቸው so specifically human beings ወይም የእኛ የሰው ልጆች ያለን ፕሮቲን ከየትኞቹ አሚኖ አሲድ የተሰራ ነው? ከኤል አልፋ አሚኖ አሲድ የተሰራ ነው ማለት ነው። ካየን ያንዳንዱ አሚኖ አሲድ የያዘውን የተቀመጠበትን የአሚኖ ግሩፕ ኦሪየንቴሽኑን ከተመለከትን ማለት ነው። ሶ ኢን ሂውማን ቢንግስ የምናገኛቸው የአሚኖ አሲድ አይነቶች አር ዲስ ኤል አልፋ አሚኖ አሲድ። ስለዚህ የነዚህ የኤል አልፋ አሚኖ አሲድስ አንድ ላይ ሴኳንስ ሰርቶ በፔፕታይድ ቦንድ መያያዝ ነው ዲስ ፕራይመሪ ስትራክቸርስን የሚሰራለን። አንዳንድ ደግሞ እንደ ባክቴሪያ ያሉ ህይወት ያላቸው ነገሮች they could have this D amino acid እና it's rare ማለት ነው። በብዛት አናገኝም እንዲህ አይነት አሚኖ አሲድ ፎርም በእንዲህ አይነት ኦሪየንቴሽን ተቀምጦ። አሁን ደግሞ ወደ ሁለተኛ ደረጃ የፕሮቲን መዋቅር እና the secondary structure of proteins። ስለ secondary structure of proteins ስናይ it is a folded structure formed within a polypeptide due to interactions between atoms of the backbone based on hydrogen bonding. okay ምንድነው እንዲህ አይነቱ ደግሞ የፕሮቲን መዋቅር በሁለተኛ ደረጃነት የምናገኘው is ያ primary structure it's folded ይሆናል የተጣጠፈና በመካከላቸው በሚፈጠር ሃይድሮጅን ቦንዲንግ አማካኝነት ኦኬ የተጣጠፈ ቅርጽ ይዛል ማለት ነው። ሁለተኛ ደረጃ ላይ that protein structure okay and እነዚህ አይነቶቹን ደግሞ structures basically ማን እንላቸዋለን? አልፋ ሄሊክስ እንደዚህ ጥምዝዝ ያለ ቅርጽ ሲይዝ አልፋ ሄሊክስ እንለዋለን ያን ፕሮቲን። እንደሞ ቤታ ፕሌትድ ሺት ደግሞ እንለዋለን ጠፍጣፋ ፍላትድ የሆነ ሼፕ ደግሞ ሲይዝ ያ ፕሮቲን ስትራክቸር we call it beta plated sheet. so the alpha helix secondary protein levelን ስናይ it is the right handed coiled strand ልክ እንደ cross crow የለም የመጠጥ መክፈቻ ጥምዝማዛው መሳሪያ ልክ እንደሱ የተጠመዘዘ መዋቅር ይዞ ነው የምናገኘው the alpha helix. and the side chain subsequent of the amino acid groups extend to the outside and form hydrogen bond ማለት ነው። ስለዚህ አንደኛው አሚኖ አሲድ ካርቦክሲል ግሩፕ ላይ የምናገኘው this carbonyl group ከሌላኛው ላይ ከምናገኘው የአማይን ግሩፕ ጋር ምን ይሰራል? በሃይድሮጅን ቦንድ ይያያዛል ማለት ነው። ኦኬ so this carbonyl group ከሌላኛው አሚኖ አሲድ ላይ ከምናገኘው አማይን ግሩፕ ጋር ይያያዝና ምን አይነት ፎርም ይፈጥራል ማለት ነው? እንደዚህ አይነት ጠመዝማዛ የተጠመዘዘ ቅርጽ ይይዛል ማለት ነው to make it stable ማለት ነው። ተረጋግቶ እንዲቆይ ባለበት ያ ፕሮቲን ስትራክቸር ኦኬ። ታዲያ ማስተዋል ያለብን ነገር ምንድነው? ጎን ለጎን የሚገኙ አሚኖ አሲድስ አይደለም ሃይድሮጅን ቦንድ የሚፈጥሩት። አንደኛው ከአራተኛው አሚኖ አሲድ በሲኩዌንስ በተከታታይ አይደለም የሚያያዙት በፔፕታይድ ቦንድ so 1 2 3 4 አሚኖ አሲድ ከሆነ ቀጣይ የሚገናኘው እዚህ ላይ በጠማዛዛ ውስጥ ማናያቸው አሚኖ አሲድስ አሉ። ኦኬ እዚህም ለምስሉ ላይ ለመረዳት እንድትሞክሩ ነው። ስለዚህ እዚህ ጋር አራት ደግሞ አሚኖ አሲድ ሲመጡና የመጀመሪያው ከአራተኛው ላይ ከሚገኘው አሚኖ አሲድ ግሩፕ ጋር ነው ማለት ነው ሃይድሮጅን ቦንድ ፎርም የሚያደርገው። እንዲሁ ደግሞ ይቀጥልና አሁንም አራት ዘሎ ሌላ አራተኛ ላይ ከሚገኝ አሚኖ አሲድ ጋር በዚህ ወይ ነው ማለት ነው the hydrogen bonding ፎርም የሚያደርገው እንጂ በተከታታይ የሚገኙ አሚኖ አሲድስ መካከል አይደለም this hydrogen bonding ፎርም የሚያደርገው። ስለዚህ the alpha helix structure is one of the most common ways in which the polypeptide chain forms all possible hydrogen bonds ማለት ነው። በዚህ የሁለተኛ ደረጃ አወቃቀር አልፋ ሄሊክስ በምንለው መዋቅር ላይ የተለመደ ነው ማለት ነው። ልክ ከፕራይመሪ ስትራክቸር ወደ ሰከንደሪ ስትራክቸር በሚቀየርበት ጊዜ የፕሮቲን ወይም ደግሞ ሁለተኛ ደረጃ ላይ በሚሰራበት ጊዜ the polypeptide chain እንዳልነው አንዳቸው ከአንዳቸው በሃይድሮጅን ቦንድ እየተሳሳቡ ትዊስት የሚያደርጉበት መንገዳቸው ነው ማለት ነው። ኦኬ የሚጠማዘዙበት ነው into right handed screw ማለት ነው። ኦኬ ሲጠማዘዝ በስተቀኝ በኩል ነው እየተጠማዘዘ የሚሄደው ማለት ነው። እዚህ ጋር እንደምታዩት በየአራት አሚኖ አሲድ አንዳቸው አሚኖ አሲድ ከሌላኛው አሚኖ አሲድ አንደኛው ካርቦኒል ግሩፕ ኦፍ ዘ ካርቦክሲል
አራተኛው ደግሞ አሚኖ አሲድ ላይ ከሚገኝ አማይን ግሩፕ ጋር ሃይድሮጅን ቦንድ እየሰራ this way ይጠማዘዛል ማለት ነው። ኦኬ so the amino acid residue hydrogen bonded to that of the carbonyl of the adjacent turn of the helix ማለት ነው። so that's what we call the alpha helix structure of secondary protein አይነት የምንለው ይሄ ነው ደረጃውን። ሌላው ምናየው the beta pleated sheet ነው። it's again another secondary level structure ሁለተኛ ደረጃ ላይ ያለ የፕሮቲን መዋቅር ነው። so በዚህኛው ጊዜ ደግሞ ምንድነው የሚሆነው the hydrogen bonding in the beta sheet is between the interstrands and intrastrands ይለናል። በአንድ ዝርግ በሆነ primary structure ባሉ አሚኖ አሲድስ መካከል ሊሆን ይችላል ሃይድሮጅን ቦንድ ፎርም የሚያደርገው ወይ ደግሞ በሁለት ስትራንድ ሲሆን ኢንተርስትራንድ እንለዋለን። በአንድ በዛው ባሉ ደግሞ አሚኖ አሲድስ መካከል ሲሆን ሃይድሮጅን ቦንድ ፎርም የሚያደርገው ኢንትራስትራንድ እንለዋለን። ስለዚህ በዚህ ምክንያት አጠፍ ይላሉ ማለት ነው። እንደ አልፋ ሄሊክስ ባይጠማዘዝም እና ደግሞ በየአራቱ አሚኖ አሲድ ባይሆንም ሃይድሮጅን ቦንዲንግ ፎርም የሚያደርገው ግን ስለሚሳሳቡ የመተጣጠፍ ባህሪ ይኖረዋል ማለት ነው። that primary structure so it changes into this foldingoች ማለት ነው። the beta plated sheet እንዲያጠፍጠፍ ይላል እንደ ዚግዛግ ይሰራል when it is intra ሲሆን ማለት ነው። ይሄን ምስል እንደምታዩት እዛው ባለ በአንድ ስትራንድ ላይ ስለሆነ ስትራንድ ምን ላይ ያው ዝርጉን ማለት ነው። ኦኬ የፕሮቲን የፕራይመሪ ስትራክቸር ፕሮቲን አሚኖ አሲድ አንዱ ከሌላኛው አሚኖ አሲድ በፔፕታይድ ቼን ወይም በፔፕታይድ ቦንድ ተያይዞ የምናገኘው አንዱ ዝርግ ላይ ሲሆን የሃይድሮጅን ቦንድ ፎርም የሚያደርገው then the intrastrand መካከል ነው ማለት ነው። ይሄ ሃይድሮጅን ቦንድ ፎርም ያደረገውና ዚግዛግ ፎርም ያደረገው። ሌላኛው ደግሞ በሁለት ስትራንዶች መካከልም የሃይድሮጅን ቦንድ ፎርም ሊያደርግ ይችላል። ኦኬ ሁለት ስትራንድ ኖረውን በሁለቱ ስትራንዶች መካከል ሃይድሮጅን ቦንድ ፎርም ሲያደርግም እንደዚሁ this beta plated sheet ፎርም ያደርጋል ማለት ነው። ይሄኛው አይነት ስትራክቸር መዋቅር ይፈጠራል ማለት ነው። so it consists pairs of strands laying side by side ማለት ነው። ጎን ለጎን እንደዚህ ጥፍጥፍ ብለው ዚግዛግ ሰርተው ይገኛሉ። so በቤታ ፕሌትድ ሺት ላይ የምናየው this peptide chain stretches out to the nearly maximum extension laid side by side and held together by intermolecular hydrogen bonds ወይ ራሱ አንድ ስትራንድ እንደዚህ ይታጠፍና ሳይድ ባይ ሳይድ ሆኖ ጎን ለጎን ሆኖ ከዛ በአንደኛው አሚኖ አሲድ እና በሌላኛው አሚኖ አሲድ መካከል ሃይድሮጅን ቦንድ ፎርም ያደርጋል። ወይም ደግሞ ሁለት ስትራንዶች መካከል በኢንትራሞለኪውላር ሃይድሮጅን ቦንድ ማለት ነው። በእነሱ መካከል ደግሞ ሃይድሮጅን ቦንድ የአንደኛው አሚኖ አሲድ ካርቦኒል ግሩፕ ኦፍ ዲ ካርቦክሲል ካርቦኒል ግሩፕ ኦፍ ዲ ካርቦክሲል ከሌላኛው አሚኖ ግሩፕ ጋር ቦንድ በመስራት እንደዚህ ጥፍጥፍ ያለ ዚግዛግ የሆነ ቅርጽን ይሰራሉ ማለት ነው። during this the beta plated sheet የምንለው secondary structure ሲሰሩ ማለት ነው። እዚህ ጋር ፊገር 3.7 secondary structures of protein ማየት እንችላለን። የፕሮቲን ሁለተኛ ደረጃ ላይ የሚገኙ መዋቅሮች እነዚህኞቹ መዋቅሮች the alpha helix ነው ብለናል። የሚጠማዘዝ to the right የሚጠማዘዘው የሰከንደሪ ፕሮቲን ስትራክቸር ነው። እንደምንመለከተው ሃይድሮጅን ቦንድ በአንደኛው አሚኖ አሲድ እና በአራተኛው ላይ በሚገኘው አሚኖ አሲድ መካከል ፎርም እያደረገ እንደዚህ የሚጠማዘዝበት ደረጃ ነው ማለት ነው። ሌላኛው ደግሞ የሰከንደሪ ፕሮቲን ስትራክቸር አይነት ቤታ ፕሌትድ ሺት ነው። ይሄም ደግሞ እንደዚሁ በአንድ ስትራንድ ላይ በኢንትራሞለኪውላር ሃይድሮጅን ቦንዲንግ አማካኝነት ወይም ደግሞ በተለያዩ ስትራንዶች መካከል የሚፈጠር ኢንተርሞለኪውላር ሃይድሮጅን ቦንዲንግ አማካኝነት ጠፍጣፋና ዚግዛግ የሆነ ቅርጽ ይዘው የምናገኛቸውን ስትራክቸርስ ነው ማለት ነው። በሰከንደሪ ስትራክቸርስ ኦፍ ፕሮቲንስ የምንለው። እሺ አሁን ደግሞ ሶስተኛ ደረጃ ላይ የምናገኘውን the tertiary structure of the proteins እኒ the tertiary protein structure is the three-dimensional shape of protein molecules that bend and twist to achieve maximum stability or lowest energy state። በሶስተኛ ደረጃ ላይ የምናገኘው የሶስተኛ ደረጃ የፕሮቲን መዋቅር ምን አይነት ነው? 3 dimensional ነው። በሶስት ገጽ ልናየው የምንችለው ቅርጽ የያዘ የፕሮቲን ሞለኪውል ሲሆን ይጣጠፋል፣ ትዊስት ያደርጋል፣ እንዲሁም ይጠማዘዛል ማለት ነው። በዚህኛው ደረጃ ጊዜ this protein molecules they bend and twist to achieve ምንን ለማሳካት ነው ወይም ምንን achieve ለማድረግ ነው? ያ ፕሮቲን ከነበረበት instability እያየን ከሆነ ከፕራይመሪ ስትራክቸር ወደ ሰከንደሪ ከሰከንደሪ ወደ ተርሸሪ ሲመጣ ያ ፕሮቲን ስትራክቸር ሞር ስቴብል እየሆነ ነው አይደለ? ሰው እዚህ ላይ ማክሲመም ስቴቢሊቲው የሚደርስበት ቦታ ነው። ኦኬ ተረጋግቶ የሚቆይበት ቦታ ነው ማለት ነው። ምንም አይነት ለውጥ ተጋላጭ አይሆንም።
በዚሁ ምክንያት ቼንጅ ስለማይፈልግ ሎወስት ኢነርጂ ስቴት የሚፈልግበት ነው ማለት ነው። ፋንክሽን ማድረግ በአግባቡ ስራውን መስራት ይችላል ማለት ነው የዚህኛው ፕሮቲን ስትራክቸር ደረጃ ላይ ሲደርስ ማለት ነው። ሶ ፎር ማክሲመም ስቴቢሊቲ ኤንድ ሎወስት ኢነርጂ ስቴት ነው። በእነዚህ መካከል ደግሞ እንደ ሃይድሮጅን ቦንድ፣ ዳይሰልፋይድ ቦንድ፣ አዮኒክ ቦንድ እና ሃይድሮፎቢክ ኢንተራክሽንስ ይኖራሉ ማለት ነው። ዲስ 3D ዳይሜንሽናል ሼፕ ኦፍ ፕሮቲን ሞለኪውሎች በተርሸሪ ፕሮቲን ስትራክቸር ጊዜ የምናገኘው የፕሮቲን መዋቅር ማለት ነው። ስለዚህ ቀደም ብለን ያየናቸው ቤታና አልፋ ሄሊክስ እና ቤታ ፕሌትድ ሼቶች የምንላቸው የሰከንደሪ ፕሮቲን ስትራክቸርስ ቤንድ አድርገው ተጣጥፈው ትዊስት አድርገው ነው ማለት ነው እርስ በእርሳቸው በሚፈጠር የተለያዩ ቦንዶች። ኦኬ we have got this hydrogen bonds። እነዚህ ሃይድሮጅን ቦንዶች በሳይድ ቼኖቹ መካከል ሊፈጠር ይችላል። ኦኬ አዮኒክ ቦንድ ደግሞ አለ። again this ionic bond ደግሞ ኔጌቲቭሊ ቻርጅድ እና ፖዚቲቭሊ ቻርጅድ በሆኑ ሳይድ ቼኖች መካከል ሊፈጠር የሚችል ነው። there is also hydrophobic interaction ነን ፖላር በሆኑ ሳይድ ቼኖች መካከል ሊፈጠር የሚችል ኢንትራክሽንም አለ። and again there are disulfide bridges። እነዚህም ደግሞ ስትሮንግ ኮቫለንት ቦንዶች ናቸው፣ ጠንካራ የሆኑ የኮቫለንት ቦንድ አይነቶች ናቸው በሲስቲን በምንለው አሚኖ አሲድ ቼኖች መካከል የምናገኛቸው ማለት ነው። ስለዚህ በአጠቃላይ በእነዚህ በአራቱ ቦንድስ እና ኢንትራክሽኖች አማካኝነት during the tertiary stage ወይም ደግሞ ሌቭል በሶስተኛው ደረጃ ጊዜ the proteins the alpha helix and beta plated sheet በመተጣጠፍ እና በአንድ ላይ በመሆን እንደዚህ አይነት ስትራክቸር በመስራት ኦቨርኦል 3D ሼፕድ የሆነ ፕሮቲን ስትራክቸር ፎርምድ ይሆናል ማለት ነው። ሶ እነዚህ ቦንዶችን እንደ ግሉ አድርገን መውሰድ እንችላለን እንደ ማጣበቂያ። ስለዚህ ስቴብል ይሆናል ማለት ነው that protein structure, this tertiary structure of the protein. Finally the quaternary structure of the protein እንመልከት። አራተኛ ደረጃ ላይ ያለውን የፕሮቲን መዋቅር። this quaternary protein structure ደግሞ is the arrangement of multiple folded protein units, subunits in multi subunit complex ማለት ነው። ይሄኛው ቅዱም ኳተርነሪ ላይ ያየነውን የተለያዩ አልፋና ቤታ ሄሊክስ ስትራክቸርስ ተጣጥፈው ፎርም ያደረጉትን ተርሸሪ 3 ዳይሜንሽናል ፕሮቲን በብዙ ቁጥር ሆነው በአንድ ላይ አሬንጅድ ሲሆኑ ሲደራጁ ነው ማለት ነው። እና ኮምፕሌክስ የሆነ ውስብስብ የሆነ የፕሮቲን ሰብ ዩኒት መልቲ ሰብ ዩኒት ፎርም ሲያደርጉ ነው what we call the protein quaternary structure የምንለው። So it is the association of several protein chains or subunits into closely packed arrangements with their own primary, secondary, tertiary structure ማለት ነው። ስለዚህ የምን ህብረት ነው ማለት ነው this quaternary protein የምንለው ደረጃ ላይ የደረሰው የፕሮቲን ስትራክቸር እያንዳንዱ ራሱን የቻለ tertiary structure አለ አይደለ? primary, secondary, tertiary structure የደረሱ ፕሮቲን 3-dimensional protein structures አንድ ላይ መተው ፎርም ሲያደርጉ ነው ማለት ነው። ኦኬ በሃይድሮጅን ቦንድ አማካኝነት አንድ ላይ መተው ፎርም ሲያደርጉ ነው ማለት ነው። ለምሳሌ ሄሞግሎቢን የምንለውን ኳተርነሪ ፕሮቲን ስትራክቸር ብናይ ከአራት ፕሮቲን ሰብ ዩኒትስ የተሰራ ነው። ኦኬ አራት ፕሮቲን ስትራክቸርስ ሰብ ዩኒትስ አንድ ላይ ሆነው የሚሰሩት የኳተርነሪ ፕሮቲን ስትራክቸር ኤግዛምፕል ነው። ስለዚህ ጋር ቴብል 3.2 ሰመሪ ኦን ፕሮቲን ስትራክቸርስን ጠቅላላ አድርገን እንደ ክለሳ ብናይ so there is a primary structure የመጀመሪያ ደረጃ ፕሮቲን መዋቅር አለ። ይሄኛው መዋቅር ከየት ነው የተሰራው? it's the basic linear sequence level of amino acids comprising one polypeptide chain okay ከአንድ ዝርግ ከሆነ አሚኖ አሲድ አሚኖ አሲድ ተከታትለው በፔፕታይድ ቦንድ ተያይዘው ፎርም የሚያደርጉት የፕሮቲን ስትራክቸር ስቴጅ ነው ወይም ሌቭል ነው። for example we could have insulin በዚህ ደረጃ ያለ የፕሮቲን ስትራክቸርን ማየት እንደ ኤግዛምፕል ለማየት and we have the secondary protein structure ሁለተኛ ደረጃ ላይ ደግሞ ያለው it's the next level up of protein with folding regions into specific structural patterns with one polypeptide chain። እዚህ ጋር ደግሞ ምንድነው this primary structure የነበረው ላይ የነበረው መዋቅር ፎልድ እያደረገ ኦኬ የተጣጠፈ በመካከላቸው የተለያየ ሃይድሮጅን ቦንድ በመፈጠሩ እንደ አልፋ ሄሊክስ ጠመዛዛ የሆነ መዋቅር ሲኖረው ወይም ደግሞ እንደ ቤታ ሼት ደግሞ ፕሌት ሼት ደግሞ የጠፍጣፋ ዚግዛግ ቅርጽ ሲኖራቸው የምናገኛቸው የምናገኛቸው የፕሮቲን አይነቶች ናቸው። ለምሳሌ እንደ አልፋ ሄሊክስ የምንለው እንደ ኬራቲን የምንለው በጸጉራችንና በጥፍራችን ላይ የምናገኘውን የፕሮቲን አይነት መጥቀስ እንችላለን። ሶስተኛው ደግሞ ሌቭል ሶስተኛው
ደረጃ ላይ የምናገኘው የፕሮቲን ስትራክቸር መዋቅር it's the next level up and is the three-dimensional arrangement of all amino acids in a single polypeptide chain ማለት ነው። ይሄ ደግሞ በሶስትዮሽ ገጽ ተደራጅቶ ተጣጥፎ አንድ ራሱን የቻለ ብዙ አሚኖ አሲዶችን የያዘ ሰንሰለትን ነው ማለት ነው ቴርሸሪ ፕሮቲን የምንለው። ለምሳሌ የተለያዩ ማዮግሎቢን የምንላቸው የፕሮቲን ታይፕስ አሉ። እነዚህ በጡንቻዎቻችን ውስጥ ኦክሲጅንን ከማከማችተው የሚያስቀምጡ ሰው እነሱ አይነት ደግሞ ፕሮቲን ስትራክቸርስ they are tertiary ማለት ነው። ሶ በመጨረሻ አራተኛ ኳተርነሪ እናገኛለን። these are all polypeptide chains that are held together by specific spatial arrangement and interaction ማለት ነው። ይሄ ደግሞ ኮምፕሌክስ የሆነ ውስብስብ የሆነ የተለያዩ ፕሮቲን ሰብ ዩኒትስ አንድ ላይ በህብረት በመሆን የሚሰሩት ኮምፕሌክስ የፖሊፔፕታይድ ቼን ነው፣ የፕሮቲን ፖሊፔፕታይድ ቼን ነው ብለንም አይተናል ማለት ነው። ሶ አንድ ጥሩ ኤግዛምፕል ኳተርነሪ ሄሞግሎቢን ብለናል አይደለ? ከአራት ሰብ ዩኒት ኦፍ ፕሮቲንስ የሚሰራ ነው። በቀይ ደም ህዋሳቶቻችን ውስጥ ሆኖ የኦክሲጅንን የሚሸከመው የፕሮቲን አይነት ሄሞግሎቢንን በኳተርነሪ ፕሮቲን ስትራክቸር ውስጥ እንደ ኤግዛምፕል ልናየው እንችላለን ማለት ነው። ሶ ኤንዛይምስም በዚህ መልኩ ነው ማለት ነው። ፕሮቲን ስትራክቸርስ ተደራጅተው ሞር ስቴብል ከሆኑና ቴርሰሪ ኤንድ ኳተርነሪ ስቴጅ ላይ ሌቭል ላይ ደረጃ ላይ ከደረሱ በኋላ በደንብ አክቲቭ ሳይታቸው ሼፑን ይዞ ፈንክሽን ማድረግ የሚችሉት። ሶ አሁን ኢንኳሪ ቤዝድ አክቲቪቲ 3.4 እንስራ። ኢትስ ድሮዊንግ ቢግ ፕሮቲን ስትራክቸር ፖስተር ነው። ደረም እንድትረዱት ምስል በመሳል የተለያዩ የፕሮቲን መዋቅሮችን እንድትስሉ ነው የተፈለገው። ሶ ፕሮሲጀሩ ምንድን ነው የሚላችሁ? one draw a large poster of primary, secondary, tertiary and quaternary protein structures and post it on the wall. የፕራይመሪ ሰከንደሪ እና ቴርሸሪ sometimes የኳተርነሪ ፕሮቲን ስትራክቸርሶችን በመሳል ግድግዳችሁ ላይ ለጥፉ ይላል። then you discuss in groups of 5 students about the poster and present to your class ማለት ነው። ከዛ እያንዳንዱ የፕራይመሪ ሰከንደሪ እና ስለ ቴርሸሪ ኤንድ ኳተርነሪ ፕሮቲን ስትራክቸርስ እየተወያያችሁ ለክፍል ጓደኞቻችሁ ታቀርባላችሁ ማለት ነው። ሶ ለምሳሌ ፕራይመሪ ስትራክቸር እንደዚህ አድርጋችሁ፣ ሰከንደሪ ስትራክቸር በዚህ መልኩ፣ ቴርሸሪ እና ኳተርነሪ ስትራክቸሮችን በዚህ መልኩ ልትስሉና ልትለጥፉ ትችላላችሁ ግድግዳ ላይ። ሶ አሳስ የምታረጉት ምንድነው? describe the differences in protein structural levels በእያንዳንዱ ደረጃ መካከል ያለውን ልዩነት ታብራራላችሁ። and what are the subunits of the protein structures የእያንዳንዱ ደግሞ የፕሮቲን መዋቅር ሰብዩኒቶቹ ምንድናቸው፣ ንዑስ ክፍሎቻቸው ምን እንደሆኑ ትወያያላችሁ። and how do protein subunits hold together እንዴት ነው የተለያዩ ፕሮቲን ሰብዩኒትስ አንዳቸው ከአንዳቸው ጋር ደግሞ ተያይዘው የምናገኛቸው የሚለውንም ነገር ትወያያላችሁ። ሶ የመጀመሪያውን አሰስመንት ስንመልስ the primary structure ካየን it's a unique linear sequence of amino acids joined by peptide bond አይደለ? primary structure ላይ የምናገኘው የፕሮቲን መዋቅር አሚኖ አሲድስ በተከታታይ በፔፕታይድ ቦንድ ተያይዘው ቀጥ ያለ በክትልትል ያለ መዋቅርን ነው የምናገኘው፣ የአሚኖ አሲድ መዋቅርን ነው የምናገኘው። secondary structure ላይ it's local folding into irregular shapes which are the alpha helix and beta plated sheet stabilized by hydrogen bonds between the backbone atoms ማለት ነው። በሴኮንደሪ ስትራክቸርስ ጊዜ ደግሞ አንድ የሆነ ስትራንድ ወይም ደግሞ ሁለት የሆኑ ስትራንድ ለምሳሌ when it comes to beta plated sheet በእነዚህ ሁለት ስትራንዶች መካከል ሃይድሮጅን ቦንድ በመፈጠሩ ምክንያት የሚፈጠር ቅርጽ አለ፣ የተጣጠፈ ዚግዛግ ቅርጽ። ወይም ደግሞ በአልፋ ሄሊክስ ጊዜ ደግሞ አሁንም በሚፈጠር በባክቦኖቹ መካከል በሚፈጠር የሃይድሮጅን ቦንድ which means በካርቦኒል ግሩፕ ኦፍ the carboxyl ግሩፕ እና በሌላኛው አሚኖ አሲድ ደግሞ አማይን ግሩፕ መካከል በሚፈጠር ሃይድሮጅን ቦንድ አማካኝነት የመጠማዘዝ ቅርጽ ይዘው የምናገኛቸው የፕሮቲን ስትራክቸርስ ነው ማለት ነው። ሴኮንደሪ ስትራክቸርስ የምንለው ብለን ያልነው። ሶ ቴርሸሪ ስትራክቸር ደግሞ it is the overall 3D shape of a single polypeptide formed by interaction of among iron groups, hydrogen ionic bond, hydrophobic interactions and disulfide bridge. ኦኬ እነዚህኛው ደግሞ ሶስተኛው ደረጃ ላይ የምናገኘው የፕሮቲን ስትራክቸር በተለያዩ ቦንዶች በእነዚህ በሃይድሮጀን በአዮኒክ እና በሃይድሮፎቢክ ኢንትራክሽን እና በዳይሰልፋይድ ብሪጅ አማካኝነት የተለያዩ ፖሊፔፕታይድ ቼንስ የሚተሳሰሩበት እና ሶስት ገጽ ቅርጽ ይዘው የምናገኝበት የቴርሸሪ ስትራክቸር ነው ማለት ነው። and we have got this quaternary structure and it's the association of two or more polypeptide chains or subunits into one functional protein complex ማለት ነው። ራሳቸውን የቻሉ different protein subunits አንድ ላይ በማበር ኮምፕሌክስ የሆነ ፕሮቲንን
ፎርም የሚያደርጉበት ሌቭል ነው ማለት ነው this quaternary structure of proteins። ስለዚህ በቀላሉ ለመያዝ እንዲያመቸን we can think of this primary structure እንደ ሌተርስ አድርገን መውሰድ እንችላለን። ኦኬ so this letters ምን ይሰራሉ during the secondary structure በሁለተኛ ደረጃ they make words አይደለ ሌተርስ አይደለ word የሚሰሩት ከዛ በኋላ ቃላቶች ደግሞ አንድ ላይ ሲሆኑ it's going to be a chapter አይደለ በቃላቶች አንድ ላይ ሆነው የተለያየ አረፍተ ነገር ሰርተው ከዛ በምዕራፍ የሚነበብ ነገር ይሆናል። and then we have got this quaternary structure ላይ ደግሞ the whole book ሙሉ መጽሐፍ ተሰርቶ እንደማለት ነው። ስለዚህ በዚህ መልኩ የተደራጀ ነው አንድ የፕሮቲን አወቃቀር ከመጀመሪያ ደረጃ እስከ አራተኛው ደረጃ የሚደርሰው። so ለሁለተኛው ጥያቄ what are the subunits of protein structure ስለሚለው so the basic subunits are the amino acids አይደለ amino acid ናቸው አንድ ላይ በመሆን በፔፕታይድ ቦንድ ተያይዘው ፕሮቲንሶችን የሚሰሩልን። so during the quaternary level ደግሞ the subunits ምን ይሆናሉ individual polypeptides ይሆናሉ አይደለ ልክ እንደነዚህ አይነት የተለያዩ የፕሮቲን subunits አንድ ላይ አሰምብል አድርገው ተሰብስበው the final protein ስለሚሰሩ። ለሶስተኛው አሰስመንት ጥያቄ how do protein subunits hold together እንዴት ነው አንዱ ፕሮቲን subunit ከሌላኛው ጋር የሚያያዘው ካለን it's because of this bonds አይደለ this hydrogen ቦንዶች አሉ between polar groups የሚያገናኟቸው የሚያይዙ ionic ቦንዶች አሉ which are the salt bridges between charged የሆኑ R ግሩፖች of the amino acid መካከል የሚፈጠሩ the hydrophobic interactionም አለ እንዲሁ non polar በሆኑ side chains መካከል cluster እንዲያደርግ የሚያግዝ ኢንትራክሽንም በእነዚህ በነን ፖላር ሳይድ ቼኖች መካከል ስለሚኖር ማለት ነው። ሌላው ደግሞ the disulfide bondም አለ between the covalent bonds of the cysteine and cysteine በምንለው በአሚኖ አሲድ ሬዚዲውስ መካከል ፎርም የሚያደርግ ማለት ነው። ስለዚህ በእነዚህ ቦንዶች አማካኝነት the tertiary and quaternary structures stabilized ሆነው the protein structure formed ይሆናል ማለት ነው። ኦኬ so እዚህ ምስል ላይ እንደምታያቸው there are hydrophobic interactions, disulfide linkage, hydrogen bond እና polypeptide bond backbones በእነዚህ አማካኝነት ነው አንዱ ፕሮቲን ሰብዩኒት ከሌላኛው ፕሮቲን ሰብዩኒት እንዲሁም ደግሞ during the tertiary structure ደግሞ አንደኛው ቤታ ፕሌትድ ሼት ከሌላኛው አልፋ ሄሊክስ structure ጋር ተያይዘው የምናገኛቸው ልክ እነዚህ ቦንድስ እና ኢንትራክሽንስ እንደ ግሉ እንደ ሙጫ ስለሚያያይዟቸውና ስቴብል ፎርም ኦፍ ፕሮቲን ፎርም እንዲያደርግ ስለሚያደርጉ ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለተለያዩ ፕሮቲን ስትራክቸርስ ስለ ፕሮቲን መዋቅር በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ደግሞ 3.4 ስለ ኤንዛይም ሰብስትሬት ሞዴልስ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።